ፈጽሞ ሊሆን የማይችል ይመስል የነበረው የቪኒ ጁኒየር እና የአርሰናል የዝውውር ጉዳይ አሁን ላይ በብርሃን ፍጥነት ከፍ እያለ መጥቶ ወሳኝ ምዕራፍ ላይ ደርሷል። ታላላቅ ተነባቢ ጋዜጦችና የዝውውር ዜና ኤክስፐርቱ ፋብሪዚዮ ሮማኖን ጨምሮ ርዕሰ ዜናቸው ሲያደርጉት የሰነባበተው የብራዚሉ የፊት መስመር ተጫዋች የዝውውር ጉዳይ አሁንም አዳዲስ ተያያዥ መረጃዎች እየታከሉበት ዝውውሩን አጓጊ አድርጎታል። መድፈኞቹ አርሰናሎች አስፈሪ፣ ፈጣን፣ ጉልበታማውንና ውጤታማውን ኮከብ ለማስፈረም የዝውውር ፖሊሲያቸውን ከማሻሻል ጀምሮ በክለቡ ታሪክ ታይቶም ተሰምቶም የማይታወቀውን እጅጉን ዳጎስ ያለ ሳምንታዊ የደሞዝ ክፍያ አዘጋጅተው በመጠባበቅ ላይ መሆናቸው በመዘገብ ላይ ይገኛል። የ26 ዓመቱ ተጫዋች በማድሪድ ቤት ያለው የውል ኮንትራት ሊያበቃ 11 ወራቶች ብቻ መቅረቱ ደግሞ ለክለቡ አመራሮች ከባድ የራስ ምታት እንደሆነባቸው እየተነገረ ይገኛል። ይህንንም ተከትሎ ከመሸም ቢሆን በመንቃት ላይ የሚገኙት ያያሉ ክለብ የበላይ ሰዎች በተጫዋቹ ኮንትራት ዙሪያ ከወኪሉ ጋር ለመነጋገር ቀጠሮ መያዛቸው ተሰምቷል። ውድ የናሁ ስፖርት ተመልካቾቻችን አርሰናል ድክመት ይታይበት በነበረው የግራ ክንፍ መስመሩ ላይ ተሳክቶለት ቪኒ ጁኒየርን ማስፈረም የሚችል ከሆነ የቡድኑ ጥንካሬ ምን ሊሆን ይችላል? እስኪ ሐሳብ አስተያየታችሁን አድርሱን። ተጨማሪ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቱን ይጫኑ። ከመረጃው ጋር ገዛኸኝ ዱላ ነበርኩኝ። ቪኒሲየስ ከመጣ ቡካዮ ሳካ አምሶሪ 7 ቁጥሩን ተሰጥቷል። ምን አርጉ ነው የምትለን አንበሳው? ማን ነው ቪኒሲየስ? ሲጀመር እኔ በአርሰናል ደጋፊዎች መሃል ይሄን ያክል ልዩነት እንዴት እንደተፈጠረ አላውቅም። ማንንም የአርሰናል ደጋፊ ቡካዮ ሳካን አይደለም ቁጥር ቀይር ቀርቶ ማለት ነው ሀቢ ጥሩ ፐርፎርም አላረክም ብሎ መናገር ሞራል ያለው የለም። ማን አርሰናል እንደዛ ሙትት ባለበት ታይም ማለት በጫንቃው ተሸክሞ ሲወጣ የነበረ ተጫዋች ማለት ሁላችሁም ታስታውሳላችሁ። ያኔ ኤሮፓ ሊግ ላይ ይመስለኛል ኡናይ ኤምሬ ቀይሮት ጎል ካስቆጠረ በኋላ ከዛ ኔክስት ጌም ጀምሮ ቋሚ ሆነ ነበር በጨዋታው በፕሪሚየር ሊግ ጨዋታም ላይ ማለት ነው። እንደ ክለብ ልንሞት እንችላለን። ስታር ቦይ ግን ማለት ነው ደሙን የሚሰጥ ተጫዋች ነው። ይሞታል ለቲሙ ማለት ነው ሀቢቢ። ከዛ ጊዜ ጀምሮ ዛሬ እንደዚህ ላይክ አቋሙ ሊወርድበት የቻለው ጉዳት ሊደራርበት የቻለበት ኬዝ እናውቃለን። ሁሉንም 90 ደቂቃ ይጫወት ነበር ሀቢቢ። ማለት ተቀያሪ እንኳን የሌለው ተጫዋች ነበርና ደሙን የሚሰጥ ክለቡ በፈለገበት ታይም ሁሉ የሚገኝ ተጫዋች ነውና ዛሬ ገና አንድ ተጫዋች ጋር ላይክ ሩመር ላይሆን ይችላል ላይክ ልጁ ሊመጣ ይችላል ግን ራሱ ቡካዮ ሳካ አምኖ ሊሰጠው ከቻለ ከዛ ውጪ ግን እንደው የአርሰናል ደጋፊ ይሄን ሐሳቡ እንዴ ኦሬዲ እኮ ሌጀንዳችን ነው ቡካዮ ሳካ ማለት እኔ እያየሁት አደገ እያየሁት ማለት ትንሽዬ ልጅ ማለት ነው ሀቢቢ። እኔ እንኳን ማለት ነውና እንዴት እንደዚህ ማሰብ መናገር ያርሰናል ደጋፊ እኔ አይ ዶንት ኖ እኔ ሐሳብ ላይ የማይችል በግል ሐሳብ ሊሆን ይችላል ግን በዚህ በኮንፊደንስ እንደዚህ ማለቱ በጣም ፌር ያለው ነገር ሐራም ነው። ምንም ሞራሉ የለንም ነው ማለት አንተ እንኳን ከዚህም በፊት አሰልጣኙን ከፍ ዝቅም ስታደርግ ነበር አልባል የሆነ ንግግር ሁሉ ስትናገር ሰምቻለሁ። በዚህ መደናነቅ አይኖርብኝም ግን እኔ እስኪ አርሰናል ደጋፊዎች እንዴት ነው ሐሳባችሁን ኮሜንት ላይ አስቀምጡልኝ። ግን ስታር ቦይ ነው ሀቢቢ ኦሬዲ ሌጀንድ የሆነ ማንም ነው በሱ ቦታ ማንም ማለት ነው ሐራም ነው። ለቀቅ ስታር ቦያችንን እዛ አርከኝ 7 ቁጥርን ከሳካ ተቀበለ ለቪኒ ስጠው ሲባል ለምን ይደብራቸዋል? ስታር ቦይ እኮ በክለባችን በፕሪሚየር ሊጉ ብቻ 226 ጨዋታዎችን ተጫውቶ 202 ጨዋታዎችን በቋሚነት ጀምሮ 60 ጎልና 50 አሲስት ነው ያለው። 316 ጨዋታዎች ነው በኦል ኮምፒቲሽን ለክለባችን የተጫወተው። በቋሚነት 202 ጨዋታ አስባችሁታል? ያሁኑ ፐርፎርማንሱ መውረድ የዛኔ በወጥነት እኛን ሲያስደስተን ስለነበረ ነው። የኔ ስታር ቦይ ገና ይምጣ በማይታወቅ አንድ ተጫዋች ልንቀይረው አንችልም ነው ማለት። ለማንኛውም ስታር ቦይን የምትወዱት ሰዎች በጠቅላላ ማለት ነው ኮሜንት ላይ ትቀቡና 777 ቁጥር ሳካ የተቻላችሁን በጠቅላላ የሳካ ወዳጆች የታላችሁ? ቪኒ ጁኒየር ማን ነው? አርሴን ቬንገር አርሴናል ቪኒሲየስ ጁኒየርን ለማስፈረም የተቻለውን ሁሉ እንዲያደርግ ምክራቸውን እንዲህ ሲሉ ሰጥተዋል። አርሴናል ቪኒሲየስ ጁኒየርን ለማስፈረም ጥቂት አጋጣሚ ወይም እድል ካለው ዝውውሩ እንዲሳካ ሰማይና ምድርን ማንቀሳቀስ አለበት። ዋጋው 150 ሚሊዮን ወይም ከዛ በላይ ቢሆንም እንኳን እኔን አያስጨንቀኝም። ይህ አይነቱ ተጫዋች ባንክ ሰብረው ውድ ገንዘብ የምታወጣለት አይነት ተጫዋች ነው። እንደ ቪኒሲየስ ያሉ ተጫዋቾች በየዝውውሩ መስኮቱ በቀላሉ የሚገኙ አይደሉም። እሱ ሁሉንም ነገር ይለውጣል። ጎሎችን፣ የተቃራኒ ቡድንን ፍርሃትን፣ ፍጥነትን፣ ያልተጠበቀ ክህሎትና አሁንም በትልቁ መድረክ ላይ አሸናፊ የሆነ ተጫዋች የአሸናፊነት ስነልቦና ያመጣላል። ይህ ሌላ ተራ ክንፍ ተጫዋች ስለመግዛት አይደለም። ይህ አርሴናልን ከተፎካካሪነት ወደ አውሮፓ ሻምፒዮንነት ሊያሸጋግር የሚችል ተጫዋች ስለማስፈረም ነው የማወራው። ምርጥና ርካሽ አነስተኛ ዋጋ ያላቸው ተጫዋቾች ለመፈለግ የሚደረገው ጥረት ይብቃ።
አንዳንድ ጊዜ ለከፍተኛ ብቃት ከፍተኛ ገንዘብ መክፈል ይኖርባል። አርሴናል እግር ኳስን የበላይ ሆኖ ለመምራት እውነተኛ ፍላጎት ካለው ሊያደርገው የሚገባው የዝውውር አይነት ይህ ነው ሲሉ ነው የተናገሩት። የቬንገርን ሐሳብ እንዴት አያችሁት? እኔ በግሌ እስማማለሁ። እናንተስ? ቪኒሲየስ ወደ አርሰናል ቢመጣ ነው የሚያሳስበኝን ነገር ልንገራችሁ። ግን ይህን ቪዲዮ ከመጀመራችሁ በፊት አሁንም በደንብ ሼር፣ ኮፒ ሊንክ ያረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት ያረጋችሁ ጀምሩ። ምን መሰላችሁ ነው የሚያሳስበኝ? የክፍያው ምናምን ነገር አይደለም። ለቪኒሲየስ ከ400 በላይ እስከ 500 ሺህ በሳምንት ምናምን የሚለው ነገር አይደለም እኔ የሚያሳስበኝ። እሱን ተውት፣ አትጨነቁ፣ እናንተም አትጨነቁት። ምክንያቱም የአርሰናል አካውንት ስላልሆናችሁ እናንተም ተውት፣ እናንተም አትጨነቁ። አርሰናል ብቻ ነው ያ ነገር ያዋጣኛል ያከስረኛል ብሎ የሚያስበውና እሱን ተውት። እኔ ባይሆን የሚያሳስበኝ ምንድነው ታክቲካሊ ነው። በቃ ምንድነው አሁን አርሰናልን በጣም ካያችሁት በጣም ኮምፓክት ነው። ሁሉም ተጫዋች በሚባል ደረጃ በጣም ወደ ኋላ እየተመለሱ ምናምን ነው የሚከላከሉት። ያው ኢቭን ሳካ ዮከሬሽም አሁን ቪኒ በሚመጣበት ቦታ የሚጫወት እነ ማርቲን እነ ትሮሳርድም በጣም ወደ ኋላ እየተመለሱ ነው። ያው አርሰናል ላይ በጣም ያው ኮምፓክት ምን ሲከላከሉ የነበሩት ማለት ነው። ቪኒ ግን ከመጣ ያንን ነገር እናጣለን ብዬ አስባለሁ። በሱ በኩል ይሁን ችግር የለም ብዬ አስባለሁ። ይሁን ችግር የለም ማለት እናጣለን ግን ይሁን ችግር የለም እሱ ከሚሰጠን ከማጥቃቱ ምናምን አንጻር ይሁን። ግን ያንን ቦታ እንዴት አርቴታ ይሸፍነዋል የሚለው ነገር ነው። አርቴታ ያንን ቦታ በሌላ አይነት መንገድ ይሸፍነዋል ብዬ አስባለሁ። ምክንያቱም ከሱ ጀርባ በሚጫወቱ ተጫዋቾች ራይስም ከሱ ጀርባ ነው የሚጫወተው። በግራ በኩልም ደግሞ እነ ሂንካፔም እነ ካላፊዮሪ ሌላ አይነት ታክቲካል ኃላፊነት ተሰጥቷቸው ያንን ቦታ በደንብ እንዳንጠቃ ይከላከላሉ ብዬ አስባለሁና ከዛ አንግል በጣም አሪፍ ነው። ፕላስ ደግሞ ይህንን በደንብ እንዳልጨነቅበት ደግሞ የሚያደርገኝ ነገር ምን መሰላችሁ? ዴቪድ ኦርንስቴንን ከሰማችሁት ምን ብሎ ነበር መሰላችሁ? በሁሉም የአርሰናል አካላት ነው የቪኒሲየስ ዝውውር አፕሩቭ የተደረገው። ስለዚህ ይህ የሚያሳየው ማን ነው? የአርሰናል የበላዮቹ አካላት ብቻ ሳይሆኑ አርቴታም አፕሩቭ አድርጎታል ማለት ነው። ስለዚህ እንዴት አድርጎ ማኔጅ ማድረግ እንደሚችል አስቦበት ኦልሬዲ ጨርሷል ማለት ነው። አሁን የሚጠበቀው የቪኒሲየስ እና የማድሪድ ውሳኔ ነው። ምን ይሆናል አርሲዎች? ለማንኛውም ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ያረጋችሁ እናንተም እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። አሁኑ ፎሎ ያረጋችሁ ሰዎች ፎሎ ያረጋችሁ እንጂ ቤተሰቦች በደንብ እንደግ። ይመቻችሁ። የቪኒሲየስን ደሞዝ መክፈሉን ተውትና ለእያንዳንዳችሁ እዚህ ተቃራኒ ቡድን ደጋፊዎች በየወሩ በነፍሰ ወከፍ ቀለብ ሊልክላችሁ የሚችል አይነት ክለብ ነው አርሰናል። በነገራችን ላይ አርሰናል ቪኒሲየስ ጁኒየርን ለማስፈረም እንቅስቃሴ መጀመሩን የሚገልጹ ዜናዎች መውጣት ከጀመሩ ጀምሮ የደነገጡት የተቃራኒ ቡድን ደጋፊዎች ብቻ አይደሉም። ፕሪሚየር ሊጉ ራሱ እጅጉኑ ደንግጧል። ለምን ካላችሁኝ ቪኒሲየስ ጁኒየርን ማን ነው የሚቋቋመው? በፕሪሚየር ሊጉ የትኛው ተከላካይ ነው ሊያቆመው የሚችለው? ይሄ ራሱ ለፕሪሚየር ሊጉ ስጋት ነው። ምክንያቱም ሲዝኑ ሳይጀመር ዋንጫውን ለአርሰናል እንደማስረከብ ስለሚቆጠር ማለት ነው። ከዛ በዘለለ የሚመጣውን ዝናና እውቅና ፕሪሚየር ሊጉ ምን ያህል ይቋቋመዋል የሚለው ራሱ አንድ ጥያቄ ነው። ስለዚህ ስለ ደሞዙ ጉዳይ ታስቁኛላችሁ፣ ባካችሁ ተው። በዚህ ሰዓት ላይ ኢሮፕ ላይ እንግሊዝ ላይ በጣም ትርፋማው ክለብ አርሰናል ነው፣ ግንባር ቀደም ነው። አይደለምና ለቪኒሲየስ ደሞዝ ቀርቶ ማለት ነው። ቪኒሲየስ ጁኒየር እና ክለባችን አርሰናልን በተመለከተ ወሳኝ የተባለ መረጃ በአሁኑ ሰዓት ወጥቷል። ሌሎች የዝውውር መረጃዎችንም ልንገራችሁ። ኮፕሊንካችሁ ያስፈልገኛል። በደንብ ኮፕሊንክ እያደረጋችሁ ተከታተሉ። እንግዲህ ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ስላለው የወደፊት እጣ ፈንታ ከፍተኛ ጥርጣሬዎች በመባባሳቸው ምክንያት በዚህ ሳምንት ወደ ሪያል ማድሪድ ልምምድ እንደማይመለስ ነው እየተሰማ የሚገኘው። የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ ባለፉት 3 ቀናት ውስጥ ለአዲሱ ዓመት ዝግጅት ቪኒሲየስ ጁኒየር ወደ ልምምድ ይመለሳል ብለው ቢጠብቁም እስካሁን ድረስ ቪኒሲየስ ጁኒየር እንዳልተመለሰ ተሰምቷል ማለት ነው። ቪኒሲየስ ጁኒየርም እንግዲህ ከኋላ እንደምትመለከቱት በአሁኑ ሰዓት በጀማይካ የእረፍት ጊዜውን እያሳለፈ የሚገኝ ሲሆን ታዲያ በዚህ ሳምንት ወደ ሪያል ማድሪድ ያልተመለሰበት ዋነኛ ምክንያትም በወደፊት ቆይታው ላይ ከፍተኛ ጥርጣሬዎች እየተባባሱ በመምጣታቸው እንደሆነ ተሰምቷል ማለት ነው። በነገራችን ላይ ቪኒሲየስ ጁኒየር ወደ ፕሪሚየር ሊጉ የሚመጣ ከሆነ በፕሪሚየር ሊጉ ሁለተኛው ከፍተኛ ተከፋይ ይሆናል ተብሎ ይጠበቃል። በፕሪሚየር ሊጉ የማንቸስተር ሲቲው ኤርሊንግ ሃላንድ እንግዲህ ወደ 525,000 ዩሮ በሳምንት እንደሚከፈለው የሚታወቅ ሲሆን ቪኒሲየስ ጁኒየር አርሰናልን የሚቀላቀል ከሆነ 400,000 እና ከዛ በላይ ዩሮ ይከፈለዋል ተብሎ ይጠበቃል ማለት ነው። እንግዲህ በአሁኑ ሰዓት በሪያል ማድሪድ እና በቪኒሲየስ ጁኒየር መካከል የተፈጠረው ጥርጣሬ ምናልባትም ቪኒሲየስ ጁኒየር ወደ አርሰናል እንዲዘዋወር በር ይከፍታል ተብሎ ይጠበቃል። ነገር ግን ቪኒሲየስ ጁኒየር ወደ ክለባችን አርሰናል ቢመጣም ባይመጣም አርሰናል ከተራ ዝውውሮች ወጥቶ ከፍተኛ ዝውውሮች ላይ መሳተፍ መጀመሩ ባለፉት ዓመታት የሰራነውን ድንቅ ስራና በዓለም ላይ እጅግ ከፍተኛ ተጽዕኖ ፈጣሪ ክለብ እየሆንን መምጣታችንን በከፍተኛ ሁኔታ ያሳያል ማለት ነው። በሌላ በኩል ከክለባችን አርሰናል ጋር ስሙ ሲያያዝ የነበረው ጆን ስቶንስ ወደ ጣሊያኑ ክለብ ኢንተር ሚላን ለማምራት መስማማቱን ፋብሪዚዮ ሮማኖ እንግዲህ ሂር ዊጎ ሲል በመረጃው አጋርቶናል ማለት ነው። ታዲያ አርሰናል ምናልባትም የመሃል ተከላካይ የማስፈረሙ ነገር እየቀረ የመጣ ይመስላል። አሰልጣኝ ሚኬል አርቴታ ባሉት ተከላካዮች እንግዲህ ቀጣዩን ዓመት ለመወጣት እያሰቡ እንደሚገኙ ነው የተሰማው።
ቪኒሲየስ ጁኒየር ወደ አርሰናል ይመጣል ወይስ ደግሞ ምን ይመስላችኋል? የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ቪኒ ጁኒየር በአርሰናል ቤት ስንት ግቦችን ያስቆጥራል፣ ስንት አሲስቶችንስ ያደርጋል ብላችሁ ታስባላችሁ? እንዲሁም ደግሞ ከቪኒ ጁኒየር አጠገብ እነማን ቢሰለፉ የተሻለ ግብ ያስቆጥራል፣ የተሻለ አሲስት ያደርጋል ቪኒ ጁኒየር ብላችሁ ታስባላችሁ? በነገራችን ላይ ይሄ ዝውውር ተሳካም አልተሳካም አርሰናል ያለበትን ሌቭል የሚያሳይ ዜና ነው። ለእንግሊዝ ፕሪሚየር ሊግ ራሱ ውለታ እንደዋለ ነው የሚቆጠረው ቪኒ ጁኒየርን ወደ አርሰናል የሚያመጣው ከሆነ ማለት ያልኳችሁ ነገር በሙሉ ጥያቄ ቪኒ ጁኒየር ወደ አርሰናል የሚመጣ ከሆነ ብላችሁ በማሰብ ኮሜንት ላይ ምላሻችሁን አስቀምጡልኝ። ፎሎ ማድረግ እንዳይረሳ። አርሰናል ደጋፊዎች እስኪ ከምር ኦነስት ሆናችሁ መልሱልኝ። የምር ቪኒሲየስ ጁኒየር ወደ አርሰናል የሚገባ ይመስላችኋል? እዛ ደግሞ አርሰናል ቪኒሲየስ ጁኒየር ማምጣት ካለበት ወይም ደግሞ የሚያስፈርመው ከሆነ የእንግሊዝን የትራንስፈር ሪከርድ ወይም ደግሞ የዝውውር ሪከርድ ሰብሮ ነው እንግዲህ አርሰናል የሚያዘዋውረው። እዛ ይኸውላችሁ አርሰናል ሀስ ቱ ብሬክ ዘ ባንክ ወይም ደግሞ አርሰናል ባንኩን ሰብሮ እስከዛሬ ድረስ ያልተከፈለ ክፍያ ከፍሎ ነው ይህን ተጫዋች የሚያዘዋውረው። እዛ ደግሞ ወደ 500 ሺህ ፓውንድ አካባቢ መክፈል ይኖርበታል። ያን ያደርጋል ብላችሁ ታስባላችሁ? ምክንያቱም ቪኒሲየስ አሁን ማድሪድ ጋር የቀረው የ1 ዓመት ኮንትራት ብቻ ነው። 1 ዓመት ኮንትራቱ ላይ የቀረው ተጫዋች ይህን ማድረጉ ተገቢ ነው። ከዛ ደግሞ ማድረግ ይችላል። ያው የአቅም ጉዳይ ሳይሆን ያደርጓሉ የሚለው ነገር ላይ የምር የሚያደርገው ይመስላችኋል? አርሰናል ደጋፊ ከዛ ደግሞ ቢቢሲን ጨምሮ ነው እንግዲህ አርሰናል ስፔሻሊ ደግሞ አርቴታ ቪኒሲየስን ወደ አርሰናል የማምጣት ፍላጎቱ ከፍተኛ ነው የሚለውን ዘገባ እየዘገቡት ያሉት እና ይሄ ነገር እንዴት ነው ሰዎች የምር የሚፈጠር ይመስላችኋል? እስኪ ያሰባችሁን ኮሜንት ላይ ንገሩ።